በአንድ በኩል የወደቀችውንና የተዋረደችውን የሶቪየት ህብረት ፍርስራሽ አንስቶ ሩሲያን በዓለም መድረክ ማንም ሊደፍራት የማይችል ኃያል ሀገር ያደረገ ታላቅ መሪ፣ በሌላ በኩል ደግሞ ተቃዋሚዎችንና የስለላ ሰዎችን በአንድ ቃል የሚያጠፋ በምዕራባውያን ሀገራት የዲሞክራሲ ጠላትነት ጨካኝ አምባገነን እየተባለ የሚወቀስ የክሬምሊኑ የብረት ሰው ለአራት አስርት ዓመታት ያህል የዓለምን ፖለቲካ የኃይል ሚዛን ብቻውን ሲያናውጥ የኖረ ይህ ሰው ማን ነው? እርሱ ቭላዲሚር ፑቲን ነው። ከሌኒንግራድ የጋራ መኖሪያ ቤት ድሆች ሰፈር ተነስቶ በዓለም እጅግ አስፈሪ ወደ ሆነችው የኬጂቢ የስለላ ተቋማት እንዴት ሊገባ ቻለ? በምስራቅ ጀርመን በሚስጥር ሰላይ ሆኖ በነበረበት ወቅት የሶቪየት መፍረስ ምን አይነት የውስጥ ቁስል ጥሎበት አለፈ? ዛሬስ በ2018 ዓመተ ምህረት በ2026 እንደ አውሮፓውያን አቆጣጠር የሩሲያ ዩክሬን ጦርነት አምስተኛ ዓመቱን በያዘበት አዲስ የዓለም ፖለቲካ አሰላለፍ በተቀየረበት በዚህ ሰዓት ዓለም ወደ ሶስተኛ የዓለም ጦርነት አፋፍ እየወሰደ ያለው የእርሱ ሚስጥራዊ ስትራቴጂ ምንድን ነው? በዚህ ልዩ ዶክመንተሪ የፕሬዝዳንት ቭላዲሚር ፑቲንን አስገራሚ ሚስጥራዊ በሀብትና በስልጣን ማዕበል የተሞላ የህይወት ታሪክ ከልጅነት እስከ ዛሬዋ ዕለት ደረጃ በደረሰ በጥልቀት እንመለከታለን። ለቻናላችን አዲስ ከሆኑ ሰብስክራይብ ማድረጎን የደውል ምልክቱንም መጫኖን እንዳይረሱ። ታሪኩን አብረን እንጀምራለን። ታሪካችን የሚጀምረው ጥቅምት 7 ቀን 1952 እንደ አውሮፓውያን አቆጣጠር መስከረም ወር 1945 ዓ.ም ነው። በሶቪየት ህብረት ሌኒንግራድ ከተማ ውስጥ ነው ቭላዲሚር ፑቲን የተወለደው። በሁለተኛ የዓለም ጦርነት ከፍተኛ ቁስል በደረሰበት በረሃብ ባለቀ ድሃ ቤተሰብ ውስጥ ነበር። ከሱ በፊት የነበሩት ሁለት ታላላቅ ወንድሞች በልጅነታቸው በበሽታ በጦርነት ምክንያት ሞተው ነበር። ፑቲን ያደገው አይጦች በሞቱበትና በርካታ ቤተሰቦች በአንድነት በሚኖሩበት የጋራ መኖሪያ ቤት ውስጥ ነው። የሌኒንግራድ ጎዳናዎች ጨካኞችና ብርቱዎች ነበሩ። ታዳጊው ፑቲን በሰፈሩ ልጆች እንዳይደፈርና ራሱን ለመከላከል ሲል ሳምቦና ጁዶ የተባሉትን የትግል ስልቶች በጥልቀት ማጥናት ጀመረ። የጁዶ ጥበብ አካሉን ማጠናከር ብቻ ሳይሆን የአእምሮውን እቅድ ታግሶ ማጥቃትንና የተቃውሞውን ደካም ጎን አይቶ በአንድ ጊዜ መጣል አስተማረው። ፑቲን ራሱ በኋላ ላይ ሲናገር የሌኒንግራድ ጎዳናዎች ያስተማሩኝ አንድ ትልቅ ሕግ አለ፣ መደባደብ የማይቀር ከሆነ ቀድመህ መምታት አለብህ ብሏል። በትምህርቱ እጅግ ጎበዝና በትኩረት የሚሰራ የነበረው ፑቲን ገና በታዳጊነቱ የሶቪየት ህብረትን ታላቅነት የስለላ መጽሐፍ እያነበበ አንድ ትልቅ ህልም አሳደገ። እሱም የሶቪየት ህብረት ዓይንና ጆሮ ወደ ሆነው ወደ ኬጂቢ የስለላ ድርጅት መግባት ነበር። ህልሙን ለማሳካት በሌኒንግራድ ስቴት ዩኒቨርሲቲ የህግ ትምህርት በጥንቃቄ በጥራት አጠናቀቀ። በ1975 ዓመተ ምህረት ፑቲን የዘመናት ህልሙን አሳካ። ወደ ኬጂቢ የስለላ ተቋማት በይፋ ተቀጠረ። ለዓመታት በደህንነት በክትትል ዘርፍ ከሰራ በኋላ በ1985 እንደ አውሮፓውያን አቆጣጠር ወደ ምስራቅ ጀርመን ድሬስደንን ከተማ በሚስጥር ተላከ። የእሱ ዋና ስራ የምዕራባውያንን የፖለቲካ የቴክኖሎጂ ምስጢር የመሰብሰብ የሶቪየት ደህንነት ማስጠበቅ ነበር። ፑቲን በጀርመን ቆይታው የተረጋጋና ሚስጥራዊ ህይወት መራ። ነገር ግን በ1989 ዓመተ ምህረት እንደ አውሮፓውያን አቆጣጠር በ1982 ዓመተ ምህረት መላው ዓለምና የፑቲን ህይወት የለወጠ ታላቅ ታሪክ ክስተት ተፈጠረ። የበርሊን ግንብ በህዝብ ማዕበል ፈረሰ። የተቆጣው የጀርመን ህዝብ በድሬስደንን የሚገኘውን የኬጂቢ መስሪያ ቤት ለመውረር መጣ። ፑቲን በወቅቱ እርዳታ ፍለጋ ወደ ሞስኮ የጦር ሰራዊት ቢደውልም የተሰጠው ምላሽ ግን ልቡን የሰበረ፣ ሞስኮ ዝም ብላለች፣ ምንም አይነት ትዕዛዝ የለም አሉት። ፑቲን የገዛ ሀገሩ በነጮች በምዕራባውያን ፊት ስትሸነፍ፣ የሶቪየት ህብረት ስትፈርስ በአይኑ ተመለከተ። ለዓመታት የሰበሰቧቸውን ሚስጥራዊ ሰነዶች በሙሉ በእሳት ማገዶ ውስጥ ጨምሮ ሌሊቱን ሙሉ ሲያቃጥል አደረ። የሶቪየት ህብረት መፍረስ ለፑቲን የ20ኛውን ክፍለ ዘመን ትልቁን የጂኦፖለቲካዊ ቀውስ ነበር። ያ በሞስኮ ዝምታ የተፈጠረው ታላቅ የውርደት ቀውስ ወደፊት ሩሲያ በዓለም ፊት መልሶ የማንገስ ታላቅ በቀልና ራዕይ ሆኖ በውስጡ ተቀረጸ። ከጀርመን የተመለሰው ፑቲን ኬጂቢ በመልቀቅ በሴንት ፒተርስበርግ ከተማ አስተዳደር ውስጥ በምክትል ከንቲባነት ስራውን ጀመረ። ከጀርባ ሆኖ
ስራውን በጥንቃቄ በብልህነት የማስፈጸም ብቃት በወቅቱ የሩሲያ ፕሬዝዳንት በነበሩት በቦሪስ የልሲን ዘንድ አግራሞትን ቸረ። በ1990ዎቹ መገባደጃ ላይ በፍጥነት በማደግ የሀገሪቱን የፌዴራል ደህንነት ተቋም ኤፍኤስቢ መሪ ሆኖ በመቀጠል የሀገሪቱን ጠቅላይ ሚኒስቴር ሆኖ ተሾመ። በታህሳስ 31 ቀን 1999 እንደ አውሮፓውያን አቆጣጠር መላው ዓለም አዲሱን ሚሊኒየም ለመቀበል በደስታ ሲፈነጭ ፕሬዝዳንት ቦሪስ የልሲን በድንገት በቴሌቪዥን ቀርበው ስልጣናቸውን ለቭላዲሚር ፑቲን ማስረከባቸውን አወጁ። ፑቲን የሩሲያን ጊዜያዊ ፕሬዝዳንት ሆነ። እሱ ስልጣን ሲይዝ ሩሲያ በከፍተኛ የኢኮኖሚ ውድቀት፣ በሙስናና በቼችኒያ አማጽያን ጦርነት ክፉኛ ተዳክማ ነበር። ፑቲን ስልጣን ለማስረከብ የሀገሪቱን አንድነት ለመጠበቅ ፍጹም ጨካኝ እርምጃ ወሰደ። የቼችኒያ አማጽያን በከባድ ወታደራዊ ኃይሎች በመምታት ግሮዝኒ ከተማን ሙሉ በሙሉ በቁጥጥር ስር አዋለ። በሀገሪቱ የነበሩትንና የሀገሪቱን ሀብት ይዘው የነበሩትን ባለጸጎች ለሀገር ታማኝ ካልሆናችሁ ትታሰራላችሁ በሚል በሙሉ አስገዛቸው። ሩሲያ አዲስና ጠንካራ መሪ ማግኘቷን ዓለም የተረዳችው በዚህ ወቅት ነበር። ለዓመታት ፑቲን የኔቶ ወታደራዊ ህብረት ወደ ሩሲያ ድንበር መጠጋት በጽኑ ሲቃወም ቆይቶ በ2019 እንደ አውሮፓውያን አቆጣጠር በዩክሬን የተነሳውን የፖለቲካ ለውጥ ተከትሎ ፑቲን በጥንቃቄ በድፍረት የክራይሚያ ባህር ገብ መሬት ያለምንም ደም መፋሰስ ወደ ሩሲያ ግዛት መልሶ ቀላቀለ። ይህ እርምጃ በምዕራባውያን ዘንድ ከፍተኛ ማዕቀብ ቢያስከትልበትም በሩሲያ ህዝብ ዘንድ ግን የሀገር ክብር መመለስ ተደርጎ ተወሰደ። ነገር ግን የዓለማችን ፖለቲካ ሙሉ በሙሉ የቀየረው ታሪካዊ ክስተት የመጣው በየካቲት ወር 2014 ዓ.ም 2022 እንደ አውሮፓውያን አቆጣጠር ላይ ነበር። ፕሬዝዳንት ቭላዲሚር ፑቲን በዩክሬን ላይ ልዩ ወታደራዊ ዘመቻ በመጀመሩ በቴሌቪዥን በይፋ አወጁ። ታንኮች ድንበር ተሻገሩ። የሁለተኛው የዓለም ጦርነት ካበቃ በኋላ በአውሮፓ ምድር ትልቁ ደም አፋሳሽ ጦርነት ተቀሰቀሰ። ምዕራባውያን ሀገራት በሩሲያ ላይ በታሪክ ታይቶ የማይታወቅ ከባድ የኢኮኖሚ የዲፕሎማሲያዊ ማዕቀቦችን ጣሉ። የዓለም አቀፍ የወንጀሎች ፍርድ ቤት ICC በፑቲን ላይ የእስር ማዘዣ ወጣ። ነገሮች ግን ፑቲን አልተበገሩ። የሩሲያ የውስጥ ኢኮኖሚ ወደ ጦርነት ኢኮኖሚ በመቀየር ማዕቀቦቹን በሙሉ በመቋቋም ጦርነትን በጽናት ማካሄድ ቀጠሉ። እሱ ለምዕራባውያን የበላይነት ለአንድነት ዋልታ ዓለም ፍጻሜ መምጣቱን በይፋ አወጁ። አሁን በደረስንበት ጊዜ በ2018 ዓመተ ምህረት በ2026 እንደ አውሮፓውያን አቆጣጠር የሩሲያ ዩክሬን ጦርነት 5ኛ ዓመቱን በያዘበት በዚህ ሰዓት ፕሬዝዳንት ቭላዲሚር ፑቲን የዓለም የፖለቲካ ካርታ ሙሉ በሙሉ ቀይረውታል። ሩሲያ ከቻይና፣ ከሰሜን ኮሪያ፣ ከኢራን ጋር በመሆን ፍጹም ጠንካራ የሆኑ አዲስ ወታደራዊ ኢኮኖሚያዊ ዘዋሪ መረብ ፈጥረዋል። የብሪክስ ህብረት መስፋፋት የምዕራባውያንን የዶላር የበላይነት በከፍተኛ ሁኔታ እየተገዳደረ ይገኛል። በቅርቡ በተደረገ የሩሲያ ፕሬዝዳንታዊ ምርጫ በሰፊ የህዝብ ድጋፍ በድጋሚ የተመረጡት ፑቲን እስከ 2030 እንደ አውሮፓውያን አቆጣጠር ድረስ ክሬምሊንን የመምራት ሙሉ መብት አግኝተዋል። እርሳቸውም በአሁኑ ሰዓት የሩሲያ ታላቅ መሪ ብቻ ሳይሆኑ የምዕራባውያን የዘመናት የበላይነት ሰብረው አዲስ የብዙ ዋልታ ዓለም የፈጠሩ ስልታዊ መሐንዲስ ተደርገው ይታያሉ። ከሊንግራድ የድሆች የጋራ መኖሪያ ቤትና ከጎዳናዎች ፍልሚያ እስከ KGB ሚስጥራዊ የስለላ መኮንኖች የሶቪየት ውድቀት በአይኑ ከመመልከት እስከ ክሬምሊን ቁንጮ ፕሬዝዳንትነትና አሁን ደግሞ መላው ምዕራባውያን ሀገራት በጦር ሜዳ ፊት ለፊት እስከ መጋፈጥ የቭላዲሚር ፑቲን ታሪክ ፍጹም ድራማ ሚስጥራዊ በውሳኔ በኃይል የተሞላ የዘመናችንን ዓለም አቀፍ የጂኦፖለቲካዊ ሽግግር ውጣ ውረድ በግልጽ የሚያሳይ ህይወት መስታወት ነው። የተከበራችሁ የቻናላችን ቤተሰቦች ስለ ቭላዲሚር ፑቲን አስገራሚ የህይወት ጉዞና አሁን በዓለም ፖለቲካ ላይ እያደረጉ ስላሉት ታላቅ የኃይል ሚዛን ለውጥ እናንተ ምን ታስባላችሁ? የዩክሬን ጦርነት በቀጣይ ለዓለም ሰላም ምን አይነት ተጽዕኖ ይኖረዋል? ሐሳባቸውን በነጻነት ኮሜንት ላይ አስፍሩት። ቪዲዮውን ከወደዳችሁት ላይክ እና ሼር ማድረጋችሁን አትርሱ። በሚቀጥሉት በአስደናቂ ታሪኮች እንመለሳለን።